የአባቶቻችን የሐዋርያት ትእዛዝ ነው። ሰው በልቡናው ቂምንና በቀልን ቅናትንና ጠብን በባልንጀራው ላይ በማንም ላይ ቢሆንም አያስግድ። ከሆነ እኔ ዝግጁ ነኝ። መቼውንም እንደውም ባይሉትም ገዳይ ብዙ ነው። ያም እገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀን ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለኔ ምንም አይደለም። በጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ግቢ ውስጥ እጅግ አደገኛ ነገር እየተፈጠረ ይገኛል። መቼም በወንጌል አገልግሎት ላይ የሆነች ነገር ካጋጠመ ከዛ በላይ ምንም አይነት ችግር አለ ብዬ አላስብም። በወንጌል አገልግሎት ላይ ከባድ ፈተና የሆኑት የካቴድራሉ አስተዳዳሪ መላከ ፀሐይ ቆሞስ አባ ኃይለ ኢየሱስ ተመስገን እርሶን ይመለከታል። ሰላም ውድ የተከበራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንደምናላችሁ። ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁ ቪዲዮዎች እንዲሁም ደግሞ ይህ ሳምንት በዓል እንደመሆኑ መጠን ከበዓል ጋር የተያያዙ ጥያቄዎችን ስጠይቁ ለነበራችሁ ሰዎች መልስ ይሆናሉ ብዬ ያሰብኳችሁን የተለያዩ ቪዲዮዎችን ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንና ለጥያቄያችሁ እንግዲህ መልስ እንደምታገኙ እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳቦችን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያም እንግዲህ የተለያዩ እጅግ በጣም ደስ የሚሉ ትምህርቶችን በማስተማር የምናውቃቸው አባ ገብረ ኪዳንም እንግዲህ ስለ እመቤታችን ስለ ቅድስት ድንግል ማርያም የሚሉት ነገር አለ። እኔም እንግዲህ ሁሌም እንደ መግቢያ ይሆን ዘንድ ይህንን ቪዲዮ ይዤላችሁ መጥቻለሁ። እስኪ እንመልከተው። አሁን ስለ እመቤታችን ስለምኗ ትናገራላችሁ? ሰው ስለምኗ ይናገራል? ስለ እናትነቷ ቢናገር ድንግል ትሆንበታለች። ስለ ድንግልናዋ ቢናገር እናት ትሆንበታለች። እናትነቷን ብቻ ልናገር ቢል አይሆንለትም። አምላክን መውለድ እንደምን ያለ ነገር ነው! ይሄ እስከ ዛሬ ድረስ አይገባንም። ድንግል ማርያም እግዚአብሔርን ወለደችው የሚለው ነገር በዓለም ቀላል ወሬ የመሆኑን ያህል የሚያስደነግጥ ነገር የለም። እግዚአብሔርን ወለደችው ማለት እንዴት ያለ ድንቅ ነው! የእግዚአብሔር እናት እንደምን ያለ ነው! ዓለም ሁሉ ተደምሮ እኮ ያንዷን የጠጉሯን ዘለላ ያህል ክብር የለውም የእመቤታችን። ያንዷን የጠጉሯን ዘለላ ቅዱስ ያዕቆብ ዘስሩግ ሲናገር ጌታዬ ኢየሱስ ክርስቶስ ሆይ ቸርነትህ እናትህን እንዳመሰግን ይጠራኛል ይላል። ቸርነትህ እናትህን እንዳመሰግን ይጠራኛል ይላል። እግዚአብሔር ከእናቱ ያስጠጋው ሰው የታደለ ሰው ነው። ከእናቱ ያስጠጋው ሰው የታደለ ነው በእውነቱ። ንጉሥ ወደ መንበሩ ካቀረበው ሰው በላይ ምን የታደላል? ወደ ድንግል ማርያም የቀረበ ሰው ወደ እግዚአብሔር መንበር ነው የሚቀርበው። ወደ እግዚአብሔር መንበር ይቀርባል። ብሶቱንም በሱ አድሮ ይሰማዋል። አባታችን አባ ገብረ ኪዳን እንግዲህ ስለ እመቤታችን ስለ ቅድስት ድንግል ማርያም ያስተማሩት ትምህርት እጅግ በጣም ደስ የሚል ነው። የአገልግሎት ዘመናቸው ይባርክልን። በመቀጠልም እንግዲህ ዓለም አቀፍ ዩቲዩበሩ አይሾ ስፒድ ወደ ኢትዮጵያ ከመምጣቱ ጋር በተያያዘ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ያደረገው ነገር እጅግ ብዙዎችን እያስቆጣ ወይም ደግሞ እያነጋገረ ነበር። ከዚህ ጋር በተያያዘ እንግዲህ አንድ የሃይማኖት አባት በዚህ ጉዳይ ዙሪያ የሚሉ ነገር አለ። እሱ ቪዲዮ ተመልክተን እንመለስ። ለአንድ ዓለም አቀፍ ሰርተፍኬት ላለው እብድ በዚህ የክብር መጠን ላው መስቀሉ ወንጌሉ ወጥቶ የክብር አቀባበል ግን ሲደረግለት ትንሽ እንደ ቤተክርስቲያን ልጅነታችን የሚከነክንን ነገር አለ። ከላይ የሚያዙ አሉ ባላስኬማዎቹን የሚያዟቸው ደግሞ አሉ። ለሀገር ግንባታ ገጽታ እንዲያድርጉ እንደዛ አድርጉ እየተባሉ ይህን ሰው ከበላይ አካላት ብቻ እንድንቀበለው ትእዛዝ ስለወረደ በዚህን ያልክ እቺን ዓለም አቀፋዊት ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በቁምጣ ለመጣ እንደ ውሻ ለሚጮህ ከጀርባቸው ጫና አለባቸው እነሱ የፈለጉትን እንዲፈጽሙላቸው ለራሳቸው ዓላማ የሾሟቸው ቤተክርስቲያናችን ውስጥ የተሰገሰጉ በሊቀ ጵጵስና ደረጃ አሉ። በቁምጣ ለመጣ እንደ ውሻ ለሚጮህ የተቀደሰውን ስፍራ ለዲጂታል ትርኢት ማሳያ ተጠቅሞ በወጣቱ ዘንድ ያለውን መንፈሳዊ ፍርሃት ወደ ድፍረት ለመቀየር ለመጣ ሰው ግን በዚህን ያህል ክብር ቤተክርስቲያን አይሾ ስፒድ የሚባለውን ጋጠወጥ
ምንም መንፈሳዊ ነገር ማይታይበት ሰው ለመቀበል የተደረገው መርሃ ግብር አበሳጭቶናል፣ አስቆጥቶናል። ቢያንስ ይሄ ሰው ወደ ቅድስት ቤተክርስቲያናችን ውስጠኛው ክፍል ገብቶ መጎብኘት ካለበትም ነጠላ ብናስለብሰው። መምህርም እንግዲህ ያሉት ነገር እውነት ነው። ምንም እንኳን የኦርቶዶክስ እምነትን በዓለም አደባባይ ለማስተዋወቅ ቢፈለግም ሁሉም ነገር ስርዓትና አግባብ ባለው መንገድ ቢሆን ደስ ይላል። በመቀጠልም እንግዲህ ኦርቶዶክስ ተዋሕዶ ለሰላም፣ ለአንድነት እንዲሁም ደግሞ ለፍቅር ደከመኝ ሰለቸኝ ሳትል ቀን ከሌሊት የምትለፋ እምነት ናት። ከዚህ ጋር በተያያዘም እንግዲህ የኦርቶዶክስ አባት የሆኑት አባታችን አቡነ አብርሃም ስለዚህ ጉዳይ ያስተላለፉት እጅግ በጣም ደስ የሚል መልእክት አለ። እሱን መልእክት ተመልክተን እንመለስ። የሰው ደም ሲፈስ ማየት ለህሊናስ እረፍት ይሰጣል ወይ? የሃይማኖት አባቶች ለሰላም አስተዋጽኦ አላደረጉም? እንዲህ ነው እያሉ ብዙና ብዙ ሲናገሩ ይሰማል። ሰሚ በሌለበት ንግግሮቻችንን ብቻ እንደ ጭራ እንደ ጸጉር እየሰነጠቁ ይሄ ማለት እንዲህ ማለት ነው ብሎ ባላስፈላጊ ነገር የሚተረጉሙ ባሉበት ቤተክርስቲያንን በራሷ ጭንቀት ላይ ናት። ከውጊያ ይልቅ በሰላም ኑሩ፣ ችግሩን በነገር በውይይት ፍቱ፣ እኔ ያልኩትን ካደረክ ብቻ ነው ሰላም የሚኖረን፣ ከዚህ ውጭ ግን ሰላም ሊሆን አይችልም የሚል ወገን ካለ እሱን ሰላም ማምጣት ከባድ ነው። በአዋጅ ብቻ ሰላምን አውጀናል ብንል እንደኛም አዋጅ ሰላም ከኛ ይልቅ ክርስቶስ አውጆልናል እኮ። አሁንማ ያም እየተነሳ የሃይማኖት አባቶች ነኝ የምንናገረውን የመስማት ጊዜ የለውም። ትልቁ ፈተና ሁሉም አፉ ነኝ ነው የሚለው። ሁሉ ለኔ አፉ ነህ ተናገር። ያ ደግሞ ሰላምን አያመጣም። ምንም እንኳን ይህንን መልእክት ቢያስተላልፉም እንግዲህ በእነሱ ላይ አሁንም ድረስ ቢሆን ዛቻና ማስፈራሪያ እየደረሰ ይገኛል። ከዚህ ጋር በተያያዘም እንግዲህ በራሳቸው አንደበት አባታችን አቡነ አብርሃም ያስተላለፉት መልእክት አለ። እስኪ ይህንን ቪዲዮ እንመልከት። ከሆነ እኔ ዝግጁ ነኝ መቼውንም። እንደውም ባይሉትም ገዳይ ብዙ ነው። ያም እገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀን ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለኔ ምንም አይደለም። ማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው ማንኛውም ክርስቲያን ሰው የተባለ ሁሉ ሞት አለብኝ ብሎ እያሰበ እንዲኖር ሰው ሆይ ለተሞትህን አስብ ነው። እንኳን እገልሃለሁ እየተባለ እንደው ነፃነት ተሰምቶት ኗሪ ነኝ ብሎ እንኳን ሁሉ አለኝ ብሎ እንኳን እንዳይቀናጣ ሞት አለብኝ ብሎ እንዲያስብ ነው። በሌላ በኩል ደግሞ በዚህ ሳምንት መጨረሻ ላይ በመላው የኦርቶዶክስ ተከታዮች ዘንድ የሚከበረው ታላቁ የአደባባይ በዓል የሆነው የጥምቀት በዓል እንደሚከበር ሁላችንም እናውቃለን። ከዚህ ጋር በተያያዘም እንግዲህ የገሃድ ጾም ይጾማል ወይስ አይጾም ስትሉ ለነበራችሁ ቤተሰቦች በሙላ መልስ ይሆናል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ይህንን ቪዲዮ እንመልከት። ነገ ጥር 8 ቆይ እንዳታሳልፈው። ነገ ጥር 8 ጾመ ገሃድ ወይም ደግሞ የገሃድ ጾም ነው። አዎ የጥምቀት የገሃድ ጾም ነው። ዋዜማው እሁድ አይደለ? ለምን አርብ እንጾማለን ልትሉ ትችላላችሁ። ነገር ግን የቤተክርስቲያናችን የሥርዓት መጽሐፍ ፍትሐ ነገሥት በአንቀጽ 15 አንቀጸ ጾም ላይ እንደዚህ ብሏል። የጌታችን የልደት በዓል ገና እና የጌታችን የጥምቀት በዓል ኤጲፋንያ ሁለቱም የገሃድ ጾም አላቸው ይላል። የገናን ገሃድ በተመለከተ ከአንድም 2-3 ቪዲዮ ሰርቻለሁ። ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ዛሬ ግን ስለ ጥምቀት ገሃድ እንነጋገራለን። ይሄ ቪዲዮ ያለችው ቀን አንዲት ቀን አጭር ቀን ናትና ጠቃሚ ቪዲዮ ስለሆነ አድራ ለሁሉም ሰው እንዲዳረስ በደንብ አድርጋችሁ ኮፒ ሊንክ እያደረጋችሁ ቪዲዮን እስከ መጨረሻ ተከታተሉት። እሺ አጻጻሙ እንዴት እንደሆነ ልንገራችሁ፣ በደንብ ተከታተሉኝ። ጥምቀት ከማክሰኞ እስከ ቅዳሜ ቀን ድረስ ከዋለ ጥምቀት ከማክሰኞ እስከ ቅዳሜ ቀን ከዋለ ማለትም ጥር 11 ቀን የምትውለው ከማክሰኞ እስከ ቅዳሜ ቀን ባሉት ቀኖች ውስጥ ከሆነ በዋዜማው ማለትም ጥር 10 ቀን እስከ ይሰርቅ ኮከብ ወይም ደግሞ ኮከብ እስከሚወጣ ድረስ እስከ ምሽቱ 1 ሰዓት ድረስ አባቶቻችን 13 ሰዓት ድረስ ይሉታል። እስከ ምሽቱ 1 ሰዓት ድረስ ጾሙ ተብሎ በፍትሐ ነገሥት ታዘዘናል። መቼም ግልጽ ነው ብዬ ነው። ማክሰኞ ቀን 11 ከሆነ ሰኞ ቀን እስከ ምሽቱ 1 ሰዓት ድረስ የዋዜማው ይጾማል ማለት ነው። ቅዳሜ ቀን ከሆነ ደግሞ ጥር 11 የሚሆነው አርብ ቀን እስከ ምሽቱ 1 ሰዓት ድረስ ይጾማል ማለት ነው። እሺ በዓለ ጥምቀቱ እሁድ ቀን ቢውል ወይም ደግሞ በዓለ ጥምቀቱ ሰኞ ቀን ቢውል ማለትም ጥር 11 ቀን እሁድ ቀን ወይም ደግሞ ሰኞ ቀን ቢሆን የእሁድ ዋዜማ ቅዳሜ ስለሆነ ቅዳሜ ስለማይጾም ሰንበት ስለሆነ አርብ ቀን ቀድመን እንጾመዋለን ማለት ነው። የሰኞ ቀንም ደግሞ ዋዜማ እሁድ ስለሆነ ቀድመን አርብን ቀን እስከ ምሽቱ 1 ሰዓት ድረስ እንድንጾም
በፍትሐ ነገሥት አባቶቻችን አዝዘውናል። ይሄ ማለት ግን ሁላችሁም ማሰብና ማወቅ ያለባችሁን አንድ ትልቅ ነገር ልንገራችሁ። ቅዳሜና እሁድ ሰንበት ስለሆነ ስለማይጾም ነው እንጂ አርብ ቀን ቀድመን የጾም ነው። ቅዳሜና እሁድ ግን የፍስክ ምግብ ስጋ ይበላል ማለት አይደለም። አዎ ቅዳሜና እሁድን አንውልበትም አንጾመውም ነው እንጂ የፍስክ ምግብ ይበላበታል ማለት አይደለም። አይበላበትም። የፍስክ ምግብ የምንቀምሰው ጥር 11 ቀን ነው ማለት ነው። እሺ ለምሳሌ የዚህ ዓመት ጥምቀት ጥር 11 ቀን መቼ ቀን ነው የሚሆነው? ሰኞ ቀን ነው የሚሆነው አይደለ? ጥር 11 ዋዜማው ደግሞ መቼ ነው? ጥር 10 ማለት እሁድ ቀን ነው። እሁድ ቀን ስለማይጾም ስለማይዋል ሰንበት ስለሆነ መቼ ቀድመን እንጾማለን ማለት ነው? ነገ ጥር 8 አርብ ቀንን እስከ ምሽቱ 1 ሰዓት ድረስ እንጾማለን ማለት ነው። ይሄ ማለት ግን ቅዳሜና እሁድን የግድፍት ምግብ እንመገባለን ማለት አይደለም። ሰኞ ቀን ጥር 11 ነው የምንገድፈው ወይም ደግሞ የፍስክ ምግብ የምንበላው። ቅዳሜና እሁድን አንውልበትም። የግድፍት ምግብ ሳንበላ ግን ጾሙን ብቻ አስበነው እንውላለን ማለት ነው። በነገራችን ላይ ጾመ ገሃድ ከሰባቱ የአዋጅ አጽዋማት አንዱ ሲሆን ጾመ ገሃድን የሰሩልን ቅዱሳን ሐዋርያት ሲሆኑ ያጸኑልንና የፈጸሙልን ደግሞ ቅዱሳን ሊቃውንት አባቶቻችን ናቸው። ስለዚህ በሰሩልን ሥርዓት መሰረት ልንሄድ ይገባል። ቆይ ለመሆኑ አባቶቻችን ጾመ ገሃድን የደነገጉልን ቤተክርስቲያናችን ጾመ ገሃድን የደነገገችልን ለምንድን ነው ብላችሁ ጠይቃችኋል? በሶስት ምክንያት ነው። አዎ በሶስት ምክንያት። አንደኛው የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስን መገለጥ በጽሞናና በተመስጦ እንድንከታተለው ጾም ታዝዞልናል። ምክንያቱም በመብላትና በመጠጣት በደስታ በፌሽታ ውስጥ ጽሞና ስለማይኖር ማለት ነው። ሁለተኛ በዓል አከባበራችን እንደ አህዛባውያን በመብላትና በመጠጣት በመደሰት ብቻ እንዳይሆን ስጋችንን በጾም እንድንቀጣት ጾመ ገሃድ ታዝዞልናል። ሶስተኛውና ዋናው ምክንያት ደግሞ ልደትና ጥምቀት አርብና እሮብ በሚውሉ ጊዜ ምግብ በጠዋት በነግህ መቀመስ ስላለበት የአርብና የእሮብ እያሪ ወይም ደግሞ ተውላጥ እንዲሆን ተብሎ ነው ጾመ ገሃድ የታወጀልን ማለት ነው። እሺ በመጨረሻም አንድ ጥያቄ ልጠይቅና ሐሳቤን ላስቀምጥ። ለመሆኑ የጥምቀትን በዓል እንዴት ልታከብሩት አስባችኋል? አዎ እስኪ ራሳችሁን ጠይቁ። ጥምቀት ወይም ደግሞ ኤጲፋኒያ ማለት እኮ የዕዳ ደብዳቤያችንን ተቀድዶ ልጅነታችን የተመለሰበት ቀን ትልቅ ቀን እንደሆነ አላወቃችሁም እንዴ? ዲዮንም እንግዲህ እንደተመለከትነው ጥያቄ ስትጠይቁ ለነበራችሁ ይህ መልስ ነው ብዬ አስባለሁ። እንዲሁም ደግሞ ከበዓላት ጋር በተያያዘ በዓል ሲደርስ የሚደብረን ወይም ደግሞ የሚከፋን ሰዎች እንዳለን ሁላችንም እናውቃለን። ከዚህ ጋር በተያያዘ እንግዲህ አንድ የኦርቶዶክስ ወንድማችን ለምን እንደሚከፋን እንዲሁም ደግሞ ለዚህስ መፍትሄው ምንድነው የሚለው ነገር ትምህርት ይሆናል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። እሱን እንመልከት። በዓል ሰሞን የሚከፋቸው ሰዎች በዓል ሲደርስ አይኖ የሆነ ትራማ ይኖራል። የዛ ዕለት የተፈጠሩ ነገሮች ይኖራሉ። ያለፉት ነገሮች ማለት ሁሉን ረስቶ ሴሪሞኒውን ትተን ምግብ መጠጡን ትተነው ጌታ ስለተወለደ ብቻ ክርስቶስ ስለተወለደ ብቻ ደስ ይበል። በጌታ ደስ ይበላችሁ አይደል ያለው? ለኔ ብሎ ሁሉን የፈጠረ አምላክ ሰው ሆኗል። ከሰውም በበረት ውስጥ ተወልዶልኛል። እንደ ሰው ተመላልሶ ለኔ ብሎ ኦኬ ዲዘርቭ አደርጋለሁ ማለት ነው። እንደዚህ አይነት ፍቅር ገብቷል ይገባኛል ማለት ነው ብለህ ማሰብ አለብህ። ራስን መጥላት በጣም ትልቁ ማትችለው ነገር ነው። አዎ አይቻልም። ሰይጣን ክፋትህን እያሳሰበ ምናምን ራስን እንድጠላ የሚያደርግህ ትሁት እንድትሆን አይደለም ተስፋ እንድትቆርጥ ነው ይላል። እኔ ለምን ነገር መሆን ሰው አይደለሁም፣ እኔ ለምን ነገር በቂ አይደለሁም አይነት ስሜት የሚያሰማ ለሰዎች አልደረስኩም ምናምን አይነት ስሜት የሚያሰማ በራስ ተስፋ ቆርጠ እግዚአብሔርን ትተው እንድትሄድ። እግዚአብሔር ደግሞ በቂ ነህ፣ ምንም ሆነ ክርስቶስ ጋር በቂ ነህ። ይሄ ማለት መጣር የለብንም መንፈሳዊ ሕይወታችን ማሳደግ የለብንም ምናምን እያልኩ አይደለም። ግን ፐርፌክት ሰው የሚፈልግ የሚያበራ የተወለወለ ሰው የሚፈልግ አምላክ አይደለም ክርስቶስ። ቢሆንማ አልኩ እኮ በረት ውስጥ አይወለድም ነበር። ቢሆን የታችኛውን መንገድ አይመርጥም ነበር። ቢሆን ገጠር አያድግም ነበር። በጣም የከበረውን ሕይወት መኖር እየቻለ እታቹን የመረጠው እዚህ ጋም አለ ነው። እግዚአብሔር እዚህ ጋም አለው ነው እያለ ያለውና የከረፋውን ሕይወታችንን የሸተተውን ሕይወታችንን ሳይጠየፍ ሊያድርበት የታመነ አምላክ እንደሆነ የምናስብበት ጊዜ ነውና ለክርስቶስ ራሳችንን አሳልፈን በንስሐ በስጋው ደግሞ ከምንም ነገር በላይ ደስ ብሎን በማሳለፍ በማን ደስ ብሎን በራሱ በክርስቶስ ደስ ብሎን በማሳለፍ ይህን ስጦታ ለክርስቶስ እንድንሰጠው ጋብዛለሁ። በጣም እናመሰግናለን እዩዬ። ምንድነው ቅድም ስትል ሐሳቤ ውስጥ እየተመላለሰ ያለ ሐሳብ ምንድነው መሰለ? ማለት አርገነው ማናቅ አይደለንም። ገብቶሃል? አሁን ከዚህ አጋጣሚ በቅርብ ነበር ልደትህና በደንብ ነው በቃ ስሜቴን የገለጽኩት። ገባ? ላንተ የገለጽኩትን ስሜት አንተ ጓደኛዬ ስለሆንክ ነው የገለጽኩት።
የሚሰማኝን ከልቤ ጌታ ሲሆን ምንድነው ነው ገብቷል። የኮምፓሪዥን ህይወት በጣም ጥሩ ነው ብዬ አስባለሁ። ኮምፔር እያደረክ ስትኖር አንተ ራስህን ከጌታ ጋር ራስ እንዴት ባረገው ጥሩ ነው የሚለውን ነገር እና ሁላችንም መልካም ምኞት ገልጠናል እና ለጌታ ሲሆን ምን እንል ይሆን የሚለውን ነገር በጣም ሐሳቤ ውስጥ ሲመላለስ ነበር። ትንሽ ስሜታዊ የሚያደርግ እንትን ነው። ጌታ ነው እንኳን ተወለድክ እንደማለት እሱ ባይኖር እኮ እሱ ባይሆን ብለህ ስታስበው ከባድ ነው። ይሁንም እንግዲህ እንደተመለከትነው እጅግ በጣም ደስ የሚል ትምህርት ነው። ይህንን ትምህርት ከተመለከትን በኋላ ሁላችንም ማስተሳሰባችን እንደምንቀይር እርግጠኛ ነኝ። በጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ግቢ ውስጥ እጅግ አደገኛ ነገር እየተፈጠረ ይገኛል። መቼም በወንጌል አገልግሎት ላይ የሆነች ነገር ካጋጠመ ከዛ በላይ ምንም አይነት ችግር አለ ብዬ አላስብም። በወንጌል አገልግሎት ላይ ከባድ ፈተና የሆኑት የካቴድራሉ አስተዳዳሪ መላከ ፀሐይ ቆሞስ አባ ኃይለ ኢየሱስ ተመስገን እርሶን ይመለከታል። ቢሮ እስኪታሸግ ድረስ ያደረሱትን ጉዳይ እያወቁ ነገር ግን የተለያዩ የጉልበት አማራጮችን በገንዘብ በመጠቀም የደብሩንና እንዲሁም የሰንበት ትምህርት ቤቱን ከምንም በላይ ደግሞ በተልእኮ ትምህርት እጅግ በጣም ያሸበረቀችውን ራዕየ ቴዎፍሎስ ሰንበት ትምህርት ቤት ሲያምሱ እየተመለከትን እንገኛለን። ስለዚህ ነገ ማንም በኔ እንዳይፈርድ ይህንን ነገር ለማስታወሻ ላኑርሎ በምንም አይነት ሁኔታ እነ ቀሲስ ዮናስን የመሳሰሉ አባቶችና እንዲሁም የደብሩ ልዩ ልዩ ጤናማ የሆኑ አካላትን ካሳሰሩ እኔ ለዚህ መረጃ አልጠየቅም። ጫው ለራስ ስትል ጣፍጥ ነውና ራሶትን ዝቅ አድርገው በቀኖና ቤተክርስቲያን ጉዳዮት እንዲታይ እድል እንዲፈጥሩ እላለሁ። በምንም አይነት ሁኔታ ተከትሎ ለሚሆነው ነገር እኔ ኃላፊነት አልወስድም። ግቢውን በማመስ የተለያዩ ሁከቶችን በመፍጠር ላይ ነውና የሚገኙት ከዚህ አድራጎቶ በፍጥነት እንዲቆጠቡ ድምጼን ላሰማዎት እወዳለሁ። እንግዲህ የምታዩቸው መነኩሴ አባ ኃይለ ኢየሱስ ማለት ነው የጎፋ ቅዱስ ገብርኤል ቤተክርስቲያን ካቴድራል አስተዳዳሪ ናቸው። አንድ ሚስት ቤታቸው አላቸው። አንድ ሚስት ቤታቸው አለ። ተጨማሪ ደግሞ ሌላ ሚስት ደግሞ ቤርጎ እየሄዱ የሚያገኟት አለ። አንዱ እንግዲህ ይህ የምትመለከቱት ቪዲዮ ነው ማለት ነው። ሌላ ክፉ ነገር ያለው ነገር አላሳያችሁም። ይሄን ብቻ ማሳየት ብቻ ነው። እኚህ ናቸው። እኚህ ተለምኗል። ይቅረቡ አባታችን ይቅረቡ ሲለመን ምንም ፈቃደኛ አይደሉም። ለማንኛውም ቪዲዮ እንደያገኘ ለማሳየት ሞክራለሁ። እኚህ አባት ቅድም ያያችኋቸው መነኩሴ ናቸው። በጣም ተለምዷል ብዙ ጊዜ ላይ እና ይሄ ቪዲዮ የተቀረጸው ቪዲዮ ሆቴል ላይ የተቀረጸ ቪዲዮ ነው ወይ ደግሞ ሆቴል ላይ ቀርጻ የላከችልን ቪዲዮ ነው። ለምንድን ነው ቤት ማሄሩት የሚል ነገር ጥያቄ ሲጠይቅላቸው ቤት ደግሞ ሌላኛው ሚስታቸው ጋር እንዳይጋጩባቸው ከሌላኛው ሚስት ጋር እንዳይተዋወቁ ስለዚህ በቤት ውስጥ ባለችው ሚስት ላይ እንደው ይባል ቺት ያደረጉ ነው ይባል መነኩሴ ናቸው። የትልቅ ካቴድራል ጎፋ የሚያክል የጎፋ ቅዱስ ገብርኤል የሚያክል ትልቅ ካቴድራል አስተዳዳሪ ናቸው። ቆሞስ ናቸው። መነኩሴ ናቸው። ካህን ናቸው። እንደዛም ሆኖ ግን ባለ ሁለት ሚስትም ጭምር ናቸው። አንድ ሚስት ቤታቸው ቋሚ አለች። ሁለተኛ ሚስት ደግሞ ሲያስፈልጋቸው ደግሞ ሆቴል እየጠሩ እየጋበዙ እንደዚህ ፈቃዳቸውን ፈጽመው የሚመለሷቸው። ብዙ ሰው እንዳይጠባቸው ደግሞ እኚህ የምትመለከቷቸው ማለት ነው እዚህ ጋር ያያችኋቸው ማለት ነው እንዳይታወቅባቸው ደግሞ ኮፍያ አድርገው እንዳያችሁት እዚህ ቪዲዮ ላይ እንዳያችሁት እዚህ ቪዲዮ ላይ እንዳያችሁት ኮፍያ አድርገው ደግሞ ለመንቀሳቀስ በየሆቴሉ ሲርመጠመጡ ሲርመሰመሱ ይታያሉና ይሄ ነገር በጣም ብዙ ጊዜ ተመክሮበታል፣ ምክር ተሰጥቶበታል። እንደ ካህናትም ጭምር ለመናገር መቋል። ነገር ግን እሳቸው ግን ፈቃደኛ አይደሉም። እንኳን ፈቃዳቸው ለመፈጸም ይቀርና አልፎ ተርፎ ጎፋ ላይ የሚካሄድ አንድ ጉባኤ ለምታስታውሱ በወር አንድ ጊዜ ምናምን ነገር የሚካሄድ ጉባኤ አለና እሱን ጉባኤ ጭምር ለማስቆምና ለመግታት ጭምር የሚሯሯጡ ሰው ሆኖ ተገኝተዋል። ኧረ እህሎት አለ የሚበላ የለም፣ በርበሬ የለም፣ ባቄላ የለም። እንግዲህ እኛን ፊት እንሙት ይሸቁበት እንጂ ብለን ሳለ መቼም እንግዲህ እናንተ ተስፋ አድርገናል እናንተ ትረዱና ብለን ራብ እያንገበገበን ነው። እንደ ዘንድሮ ያለ ችግር የለም። እንዲህ የገዳም አባቶች ተቸግረው ገዳሙ ተሰቃይተው በረሃብ እየተሰቃዩ እየሰማን እያየን አዲስ አበባ ላይ የሚገባ ጧፍ የሚገባ ዣንጥላ በጨረታ እያወጡ እየሸጡ
እያየን እየሰማን እዚሁ አዲስ አበባ ውስጥ ግብር ለገቢዎች የሚከፍል ደብር እየሰማን እዚሁ ሳሊተ ምሕረት ላይ ገዳም አባቶች አይደለም ቤተክርስቲያን የሚያመልኩበትና የሚጸልዩበት ጧፍና ዕጣን ቀርቶ የሚበሉት አጥተው ረሃብ በአደባባይ አስወጥቶ ከጸሎት ስፍራ ዞር አድርጎ እንዲናገሩ አበቃቸው። ነው አዲስ አበባ እንደ ካህናቱን አልጠይቅም። አስተዳዳሪዎቹ ግን በሙሉ ቦርጫም ናቸው አብዛኞቹ። ይቅር በሉኝ እንግዲህ አባቶች። ጳጳሶቹስ እኔ አላልኩም፣ እኔ አትበሉኝ፣ እናንተ አትበሉኝ፣ እኔ አላልኩም፣ ጳጳሶቹ አላልኩም። ብፁዓን ሊቃነ ጳጳሳት ይሄን ነገር አልሰሙ ይሆናል፣ አላዩ ይሆናል፣ ግን ያስተባብራሉ ብዬ ተስፋ አደርጋለሁ። ቤተ ክህነት ከገባ በኋላ ቤተ ክህነት ከሁሉም አድባራት ከሁሉም ገዳማት ከሁሉም 20% እና 30% ከገባ በኋላ ለደሞዝ በሀገረ ስብከት በሊቀ ጳጳሱ ዘንድ ከሚከፈለው ውጪ ሌላው ገንዘብ ምንድነው የምታረጉበት? ገዳማትን ከረሃብ ካላተረፈ ምንድነው የምታረጉበት? ጓዳችሁ ያሉ ገዳማት የፈረሱ ቤተክርስቲያን ማደስ ካልቻለ መመለስ ካልቻለ ውሃ ካላጠጣ ዳቦ ስንዴ በቆሎ ወይ በባቄላ እንኳን መስጠት ካልቻለ ምንድነው የምታረጉበት? እስቲ በጀቱ ምንድነው የሚውለው? የስብሰባ ውጭ ሀገር የሜጃ የአየር ትኬት ከአድባራት መንቀሳቀሻ ለጳጳሳት መኪና ለሀገረ ስብከት መኪና አበል ይሄ ነው በቃ እውነት ይሄ ነው እንቅስቃሴያችን ይሄ ነው። በየሀገረ ስብከቱ ተሰብስቦ ከእያንዳንዱ ምዕመን የእግዚአብሔርን ገንዘብ አምጡ ተብሎ የሚጠየቀው ገንዘብ የሚውልበት ለእኛ አባቶች መትረፍ አይችልም? ዋልድባ ሰቋር ኪዳነ ምሕረት አንድነት ገዳም ነው የተባለው። ያው በድምጻቸው ነው የነገሩ። ልድገምላችሁ ካልሰማችሁኝ ማለት ነው። ደክመናል፣ እርቦናል። አሁን ተሸጡ ሲሉን ወሬ ነው የምንሰማ። እኛ እስከ ቤት ነው ያለነ። አሁን ግን በምን ላይ ተሸጡ? ኧረ እህሎት አለ የሚበላ የለም፣ በርበሬ የለም፣ ባቄላ የለም። ማትረሳው አጋጣሚ ከነዚህ ሁሉ ሰዎች ጋር ኢንተርቪው ስታደርግ ያጋጠመ የማረሳው አቡነ ጳውሎስ በጣም ዘመናዊ ሰው ናቸው። የሚገርም ነገር እና ቁልቢ ገብርኤል እኔ በጣም አክብሮታል ለሃይማኖት እና በቃ ቁልቢ ለመጀመሪያ ጊዜ ሲሄድ እዛ እየተቀደሰ ምን እያለ ደስ ብሎኝ እዚህ ጋር በድንኳን ይጨፈራል። ይሄ የሀገራችን ታዋቂ ቢራ ፋብሪካዎች ድንኳን ከፍቶ በቃ ሺሸ ገዳሜ ነው አሉ። እንዲህ ሁለቱ ነገር አልመጣልኝ አለ። እንዴት ማለት ሰው ለሱባኤ ለምን ፈርቼ ነው የሚሄደው? ሄዳሉ ስትራሱ የሚመጣበት መንፈስ አለ። እዚህ ጋር ግን ጭራሽ ቤተክርስቲያን የመጡ ሰዎች የማይመስሉ ነበሩ። አቡነ ጳውሎስን አገኘኋቸው። አገናኙን ብያገኘኋቸው ኢንተርቪው ላደርግ እፈልጋለሁ። ክቡር አባታችን ይሻሉ አጠቃላይ ስለ ሁኔታው ምናምን ጠየኳቸውና ወደ ጉዳይ ገባው። እርስዎ ባሉበት እሳቸው እዛው ናቸው ቁልቢ። እርስዎ ባሉበት እንዴት እንዲደረጋል? ይሄ እዚህ ጋር የሆነ ነገር ይሆናል፣ እዚህ ጋር ሁለቱ ነገሮች አይጋጩም። ልክ ነህ። በየጊዜው አስተያየት የምሰጥበት ጉዳይ ነው። ከየት እንደሚመጡ ግን አላውቅም፣ ከየት እንደሚፈጠር ማሳሰቢያ ሰጠን ከጨረስን ምናምን በኋላ በ3 ቀን በ4 ቀን ድንኳኖቹ ተከብተው እኛ ስንመጣ ነው የምናያቸው ምናምንና ግን ድፍረቴ ገርሟቸዋል። ግን ደፋር ነህ ፖሊስ ስለሆንኩ ነው እንደዚህ ጥያቄ ጠየቀኝ ብለውኛ ካሉና የሚያወሩት ወሬ ጀንትል ወሬ ነው ምናምን። ረክሰን ስንመጣ በንጹህ እጆቹ የሚጠብቀን ፊቱ የማይከፋ ቤቱ የማይዘጋ የምሕረት እጁ የማይታጠፍ ሰጥቶ የማይጎልበት ሰው በቃኝ የማይል የማይጸየፍ እንደ ትናንት ነው የሚኖር ያለና የሚኖር እግዚአብሔር ነው። ደስ ይለኛል ይህን ሳስበው። እናንተ ደስ አይላችሁ? ስንቱ ንጉሥ አልፏል፣ ስንቱ ባለጸጋ አልፏል። እማያልፍ አባት አለ።
የምንወደው አባታችን የየ ብለን አልቅሰን እንቀብረዋለን። ፈትፍታ የምታጎርሰንን እጅ ሳንወድ በግዳችን ገንዘን እንቀብራለን። የምንወደውን ወንድማችን የየ ብለን እንቀብራለን። በትዝታ አስበን እናለቅሳለን። እግዚአብሔር ግን ያለና የሚኖር አባታችን ሲሞት የማይሞት አባት አለን። አንድ ባይታዊ በረሃ ሄደው አባት ሞት አሉት። እንዴ ስነ ስርዓት ያዙ። እስማሙ ይመውት ለዓለም የኔ አባት ለዘላለም አይሞትም ማለት የኔ አባት አይሞትም ያለው እግዚአብሔር ነው። እግዚአብሔር አለ። ስንት ወዳጅነት አልፏል። ስንት ጓደኝነት ተሽሯል። ስንት ነገር አልፏል። ስንት ወዳጅነት ጊዜ ሽሮታል። ዘመን የማይሽረው ወዳጅ እግዚአብሔር ያለና የሚኖር ሰው አንድ ቀን እጁ ላይ አግኝቶን እንኳን አይምረም። እግዚአብሔር ግን ሁልጊዜ የማይለወጥብን እጅ ነው። የሱ ልጆች ስለሆን እግዚአብሔር ክብር ምስጋና ይግባው። እንዳኖሩት የሚገኝ ወዳጅ እግዚአብሔር ነው። ማንኛውም ቤተሰቦች ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርበት እርግጠኛ ስለሆንኩኝ ቪዲዮ ላይ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ወንድማዊ ምክራችሁን ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ እያልኩኝ ለመላው የኦርቶዶክስ ተከታዮች በሙላ መልካም በዓል እንዲሆንላችሁ እመኛለሁ።